እሺ ቁጥሩን ስጠን የባሏን። እሺ 05 ብያለሁ። 48 እሺ 29 እሺ 46 እሺ 47 እሺ በኋላ ደውልልሃለሁ ተመልሼ። ማን ነው ስሙ ባሏ? የሃና ባል ብለው አንዳንድ አበባ። ቆይ እናንተ ዝም ብለህ ታወራ ሰው ብር አድርጉ። ኦኬ ሸሙዬ ወይ እርስዎ ስነ ስርዓት ያ ሄሎ ቆይ ሰላም ነው? አበባ ታፈጣችሁኝ ማንጣላለን። ሰላም ነው። ሰላም እንዴት ነህ? እኔ እሰጥሃለሁ። ቆይ ኦኬ ሀቢቢ ሰላም ነው። ሰላም ነው። ሁሉ ሰላም። ስልክ ያወራ አቡ ፋኖ ነኝ። አውቀኸኛል? ከዱባይ ሰላም ነው። ደህና ነህ ወይ? የሃናን ባል ነህ አይደል? የሃናን መረጃ ምን መረጃ አለህ? መጀመሪያ እንደተናገረው ነው። መጀመሪያው ሙታለች በሚሉት ነው። አዎ መጀመሪያ ነገሩ ነው። የኛውም የኛ ሀገሮች ምናምን ስለሆኑ ሞታለች ሲሉ መጀመሪያው እነሱ አይተዋታል አምነን ነበረ። ከዛ በኋላሳ? ከዛ በኋላማ እያደረው 3 ቀን ምናምን ሆነው እነሱ እንዳላዩት ነው እናው እንዲጠርጡ ራሱ ሞክረን ነበር። እሺ ምንም አልሆነም። ጋላክሲ ስልክ ደግሞ እነሱ አልያዙም ነበር ያለው ተክላይ። መጨረሻ ላይ ደግሞ እነሱ ትክክል እንደያዙ ነው መረጃ ወጣው። ምን ትክክል ልጅቱን እንዳያዟት? መሪዎቹ ጋላክሲ ስልክ እንዳያዙ ነበር የተናገረው መጀመሪያ። እሺ እሺ በኋላ ላይ ጀራሪ ሲጠየቅ ትክክል ይዘዋል እነሱ ስልክም ይዘዋል። አይዋ መጀመሪያ ፎቶ አንሱና ላኩ ስትሏቸው ከሻፍ ነው ያዝነው ነው አሏችሁ። ግን በኋላ ሲጣራ ስልክ አላቸው። ለምን አልተነሳችሁም ፎቶ ለምን አልተነሳችሁም ስንላቸው ጋላክሲ ስልክ አልያዙም ማለት። ከዛ ቀረጡልን ሲል እንዴት አድርጎ ማየት ይቻላል? ቤተሰቢያችን መሳይ ልጅ ምን አይነት ሰው ያያታል አለ መጀመሪያ ተክላይ። ከዛኛም ተደናገርን መጀመሪያ ላይ። ከዛ ሌላ ሰው ደግሞ ሁለተኛ ይቅረጡ ሲባል ይሄ አንቀርጥም ይሸጣል አሉ እንደገና። እሺ ጥሩ። እዛሳ እንደ ሰው አግተዋት አሟት ውጭ ላይ ከወጣች በኋላ እዛ እንዳለች የተናገረችውን ልጅ መረጃ ደርሷችኋል? ያንማ መረጃ ደርሷል። እንደገና ጠይቀነው ነበር ተክላይ እንደውለን። እሺ ምን አላችሁ? ሁለተኛ እንዳትደውሉ ነው ያሉት። አሃ ሙታሌ ሁለተኛ እንዳትደውሉ። የት ሀገር ሰው ነው ተከላይ? ደወለልህ ደግሞ የተመናለ ተብላክ ዝም በል በእናትህ እንዳይረሳ። ትግሬ ነው እሱ? አዎ ትግሬ ነው። ምንም ነገር ያላችሁ የለ? ተክላይ በቃ ትክክለኛ እርግጠኛ 100% እንደሞታይ ነው እሱ የሚናገረው። እሺ ከጅዳ የላካት ደላላ ማን ነው? ከጅዳ የላካት እዚህ የሆነ ጌታውን የሚባል ጓደኛ አለኝ ነው። ወንድሞች ሊሆን በቃ ወንድሷም ነው በጣም አልቀርም ስትለኝ ብዙ ጊዜው ከዛ በቃ ለአማናው ከእናንተ ልጆች ጋር ሲሄድ ብሎ ደውለህ ንገረው አደራ ምናምን ብሎ እሱ ራሱ ደውሎ ነግሮታል። እሺ ተክላይ ማን ነው? ጌታውን ተክላይን ያውቀዋል ከዚህ ቀደም? እና ጠሪቁ እና ይመች ነው። ምን ይመች ነው ጠሪቁ ዋናው ይመች ነው። አይዋ ጌታውን ለይመች ነው ይመች ነው እንትናን የሚያውቀው
ይመችና ተክላይ ያው አንድ ላይ ነው የሚሰሩትና እኔ ራሱ አልኩ እኮ መስመር ላይ ራሱ እያወራሁ ትሸኛቸው ያለ ነገር ካለ ደውሉልኝ እያለው ነበር። ይመች እኮ ትሸኛቸው መስመር ላይ ያሉ ነው። ስለዚህ ዋናው ጅዳ ያለው ይመችና ያው ጌታውን ያንተ ጓደኛ ነው ይመችን ነው የጠቆመ። ከዛ ይመች ነው የላካቸው ይመች ነው። እኔ ራሱ እነሱ ሲልካቸው ሰምቻለሁ እኮ። ብሩን ለማን ነው የሰጣችሁት? ብሩን ለማን ነው የሰጠችው? ብሩማ ገና ድንበር ስደርስ ነው ቢጋራ ተቀምጦ እዛ ስደርስ ነው የሚተላለፍላቸው። እሺ ለማን ነው የሚተላለፍላቸው? ለይመች ነው የሚተላለፈው። ለይመች ነው ብሩ የሚተላለፈው። ስለዚህ ብር ተቀባዩ ጅዳ ላይ ይመች ነው ማለት ነው። እንደዛ ነው። እሺ ይመችን ታዲያ ይሄንን መረጃ ሲሰሙ ይመችን አላዛችሁትም? አልጠየቃችሁትም? ጠይቀን አንድ እሱም እኮ እንደ ቤተሰብ ነው እሱ የሚስቱ ዘመድ እኮ ነው። እሷ ራሱ የማን የይመች ሚስት ዘመድ እኮ ነው። ይሄን ነው የይመች ሚስት ዘመድ ነች። አይዋ ጥሩ። ስለዚህ እኛ ከጌታውን ተይመች ጀምረን ነው ወዴታ የምንሄደው። መጀመሪያ መያያዝ ያለባቸው እነሱ ናቸው። የምን ዘመድ ነው? የምን የሚስት ዘመድ ነው? ስለዚህ እናንተ አትልመጥመጡ። ዘመድ ናቸው ጅኒ ናቸው አይደለም። ልጅቱን ያገተው ተክላይ ነው። የላካት ይመችና ጌታውን ናቸው። እነዚህ ሁለታቸውም ተጠያቂ ናቸው። ሁለታቸውም አፍንጫቸውን ሲያያዙ ተክላይ የሚባለው ቅማላም ትግሬ ልጅቱን ይለቃል። እርግጠኛ ሆን ተክላይ ይሆን? ቆይ ታዲያ እነዛ እንዴት እንደዚህ ሊዋሹ ይችላሉ? አብረው ያሉት እነማን? ጓደኛዬ ነው አንዱ። ይሄ ጌታውን ወንድም እኮ ጓደኛዬ። ማን ነው የጌታውን ወንድም? አለ አሁን አልመጣም ተመልሶ እንጂ የተገጠር ሊጋ ሄደው። እሺ እኮ የገጠር ላይ እኮ እውነቱን ነገረን እኮ። የገጠር ላይ መንገድ ላይ ስትደርስ ደከመኝ ለፉኝ አለች። አለፍናት አለ። አለፍናት ትንሽ ሂደን ተቀመጥ። ሁለቶቹ እኛ ጋር ነበሩ መሮች ተመለሱ። እሷው ጋር ሂደው ትንሽ ቆይተው 4 ሰዓት አካባቢ የሚሆን ቆዩ። ተመልሰው መጡ። ሂዱ ብለውን መሄድ ስንጀምር በኋላ ለሷ ቅርብ አለው ያሉን። አረ ቅርብ የለም ስንላቸው ሙታ ቀብረናት መጣን አሉ እንጂ ስትሞት በአይናችን አላየንም አለ። ስለዚህ ልጅቱ ደከመኝ ብላ ቀረችበት ቦታ ወስደው ወደ ማጠራቀሚያቸው ወደ ማጋሻቸው ቦታ ወስደው ነው እንጂ አስቀመጧት። ሃናን አልሞተችም ማለት ነው። ለዛ ደግሞ እቺ አግተዋት የነበረችው ልጅ ለወንድሟ እዚህ ቦታ ነበርኩኝ አሞኝ እዚህ ቦታ ጥለውኝ የመኖቹ ወደዚህ ይዘውኝ መጡ፣ ሃናን እዛ ናት ብላ ተናገረች። ከዚህ በኋላ ምንድን ነው የምትፈልጉት? ትክክለኛ እሷ ተናግራለች። እውነተኛ መረጃ ነው። አዎ ኢምራን የሚባለውን የሸርሙጣ ልጅ ቦልከው ሸህ መሐመድ፣ ይሄ የሌባ የቅላ አንጠልጣይ ልጅ ቦልከው። ኢምራን የቱ ነው? ኢምራን የሚባል ዲቃላ ልጅ አንደኛው ሌባ እሱ ነው። እንደውም እነሱ ናቸው የቅማላም። ስለዚህ ላይ ድንገት ልትሞት የምትችለው መሳሪያ ካልመታት ልትሞት አትችልም። ስለዚህ እናንተ እንደቀላል አንተ ባልና አይደለ እንደቀላል በሰው ወሬ ዝማት የለባችሁም። አሁን እኛ በቀጥታ ማነው ስሙ ያልከኝ ደላላው የተከለ የሚገናኘው ይመች ነው ጅዳ ያለው። በቃ ይመች እንደውልለታለን። አንለቃችሁ። እናንተ ዝም ብላችሁ አትሸወዱ እንዴ። ቀራጢት ነው እንደ የላካችሁት። ያችን የመሰልይ እኮ ነው የላካችሁት። እንዴት ነው በማንም በሌባ ደላላ ተሸውዳችሁ ዝም የምትሉት እንዴ? የሰው ቀላል ነው የሰው ህይወት። እንዴት ነው የምትሸወዱት? ስለዚህ ይመችን ያዙት፣ እዛው ይመችን ያዙት። እኛም እናስይዘዋለን። ይመች ሆነ አንተ በቃ ደውልለት። ይመች የሚባለውን ደውልለት። ተክለይ የሚባለውን እንደታወቀ ማገቷ እንደተሰማ ትክክለኛ መረጃ እንደወጣ ይንገረው። ምንም ምን አባቱ ምን ሃይማኖት አለው ሌባ? ሃይማኖቱ የመን ተደውሎልህ ቁጥርህን ፈልገው። ሰው አልደወለልህም። ሰው በቁጥር ነበረ ገና መጀመሪያ እኮ ከየመን ምን አሉህ ደውለው? ልጅቷን አይታናታል። እርግጠኛ አይተዋት ነው መሰለኝ። ያን ጊዜ አይታናታል ብለውን
አይተናታል ብለው ሲነግሩ ምን አልክ አንተ ታዲያ? አይተናታል ብለው ነግረውኝ ከዛ ደወልኩና አገናኙሽና እንደዚህ ነው ሲል አላቅም